ጤና ይስጥልን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? እንግዲህ ጾሙ ወደ መገባደዱ ላይ ደርሰናል። ከዚህ ጋር ተያይዞ እንግዲህ የተለያዩ ግብይቶችን የምንፈጽምበት ጊዜ ነው። ታዲያ በሚሊኒየም አዳራሽ የተዘጋጀ ባዛር አለ። እንግዲህ ድርጅቱ ባሮክ ኢቨንት ኦርጋናይዘር አክሲዮን ማህበር በሀገራችን የተለያዩ ሁነቶችን ኢቨንቶችን በማዘጋጀት ህጋዊ እውቅና ያለው ተቋም ነው። ስራውን በይፋ ከጀመረበት ጊዜ ጀምሮ በተለያዩ አመታዊ በዓላትና ሀገር አቀፍ ቀናት ምክንያት በማድረግ የተለያዩ ኤግዚቢሽንና ባዛሮችን እንዲሁም የተለያዩ የመዝናኛ ፕሮግራሞችን በማዘጋጀት ተመራጭ በመሆን ተቀባይነት ያለው ድርጅት ነው። ከዚሁም ጋር በተያያዘ የ2017 ዓመተ ምህረት የፋሲካ በዓልን ምክንያት በማድረግ አስመጪዎችና አምራቾች ከሸማች ህብረተሰቡ ክፍል ጋር እየተዝናና የሚገበያይበትን ፋሲካ በሚሊኒየም ባዛርና ኤክስፖ መጋቢት 26 ቀን 2017 ዓ.ም እስከ ሚያዝያ 11 ቀን 2017 ዓ.ም በደማቅ ሁኔታ በታላቁ በሚሊኒየም አዳራሽ ያካሂዳል። በዚህም የፋሲካ ባዛርና ኤክስፖ ሸማቾች የህብረተሰብ ክፍል በዓልን ምክንያት አድርጎ ከሚገጥመው የዋጋ ንረት በተመጣጣኝና በቅናሽ ዋጋ ከራሱ ከአምራቹና ከአስመጪው ጋር የሚገበያይበት ሲሆን አምራች ከሸማቹ ከፍተኛ የገበያ ሽያጭ በማግኘት ተጠቃሚም የሚሆንበት ነው። ከዚህ በተጨማሪ የተለያዩ የመዝናኛ የምግብና የመጠጥ ፕሮግራሞች የሚገኙበት ባዛርና ኤክስፖ ነው። ይህ ልዩና ደማቅ የሆነ ባዛርና ኤክስፖ የፊታችን መጋቢት 30 ቀን 2017 ዓ.ም ከፍተኛ የመንግስት ባለስልጣናት፣ ሚኒስትሮች፣ ባለሀብቶች፣ የሚዲያ ባለሙያዎችና ታዋቂ ሰዎች በተገኙበት ከቀኑ 8 ሰዓት ጀምሮ በከፍተኛ ድምቀት በይፋ ይከፈታል። በዝግጅቱም ላይ አልባሳት፣ የስጦታ እቃዎች አቅራቢና አስመጪ፣ የምግብና መጠጥ ሻጮች፣ የቤት እቃ አስመጪና አቅራቢዎች በአጠቃላይ ከበዓል ጋር ተያይዞ የሚቀርበው ማንኛውም ግብአቶች በተመጣጣኝ ዋጋ የሚቀርብበት ሲሆን በአጠቃላይ ከ2000 በላይ አስመጪና ሻጮች የሚሳተፉበት በዚህም ዝግጅት በቀን ከ7000 እስከ 10000 ሸማቾች ይገኛሉ ተብሎ ይታሰባል። ከዚህ በተጨማሪ በየቀኑ በሀገራችን የሚገኙ ባህላዊና ዘመናዊ የሙዚቃ ባለሙያዎች በየቀኑ ተወዳጅ የሙዚቃ ስራዎቻቸውን በተወዳጅ ባንዶቻቸው በመታጀብ ያቀርባሉ። የዚህን ዝግጅት በክብር ስፖንሰር በማድረግ የዘወትር አጋር የሆኑት ቢጂአይ ኢትዮጵያ፣ በስንቅ ማልት፣ ኦማር ዘይትና እናት ባንክ፣ ዳሽን ባንክና ሌሎችም አጋሮች ይገኙበታል። ባሮክ ኢቨንት ኦርጋናይዘር አክሲዮን ማህበር ይህንን ፋሲካን በሚሊኒየም አዳራሽ ባዛርና ኤክስፖ ሲያዘጋጅ ታላቅ ክብርና ደስታ ይሰማዋል። ውድ የጎልደን ቪው ሚዲያ ተከታታዮቻችን እንግዲህ ከበዓሉ ጋር ተያይዞ የሚገጥሙ የዋጋ ንረቶችን ለመከላከል እየሰራ ነው ሲሉ ገልጸዋል ማለት ነው። ባሮክ ኢቨንትና ኦርጋናይዘር አክሲዮን ማህበር ኢቨንቶች ሲመጡ ዛሬ ነው እናንተ የምትመጡት፣ እኛ ግን የመጨረሻ ኢቨንት አልጎ በነጋታው ጀምሮ ነው። ለምሳሌ የገና ልክ በዓል እንዳከበረን በነጋታው ነው መዘጋጀት የምንጀምረውና በጣም አስቸጋሪ ነው ኢቨንት ማዘጋጀት። ግን በደንብ ተጠንቅቀንበት አስበንበት በርካታ ስታፍ ኖሮ እቅድ ወጥቶ ስትራቴጂክ እቅድ ወጥቶ ስለሚሰራ በጣም የተሻለ ነውና እንዳየሽው ሁሉ ነገር ተዘጋጅቶ ገበያተኛውን እየጠበቀ ነው። ዛሬ ጠቅላላ ባለሱቆች ገብተው ያድራሉ። ነገ ጀምሮ ባዛራችን ክፍት ይሆናል። የቅድሙን እንደው ትንሽ የተለየ ነገር ምን አለ ብለሽ መጠየቅሽ ስለማይቀር ልመልስልሽ በተቻለ መጠን ይሄ የባሮክ ኢቨንት ዋናው ዓላማው ከሌሎች በርካታ ባዛሮች የሚለይበት የራሱ የሆነ ነገር አለው። ወገናዊነት፣ በተለይ ይሄ ማህበራዊ ኃላፊነትን በመወጣት በሌላ ጎን አመት በዓል በመጣ ቁጥር እቃ ይዞ ደብቆ ልክ ለአመት በዓል ሲወጣ በእጥፍና ከዛ በላይ በሆነ ዋጋ የሚሸጥበት ሁኔታ አለ። እኛ በተቻለ መጠን በዚህ አውደ አመት ራሱ የኑሮ ውድነቱ ሰውን እያማረረው ነው፣ እንኳን ተጨምሮበት ቀርቶ ማለት ነው። ስለዚህ በተቻለ መጠን ባልመረረው ሁኔታ በተመጣጣኝ ዋጋ ነጋዴዎቻችን በተለይ የፍጆታ እቃዎቻችን የሚያቀርቡ ነጋዴዎችን የምንነጋገረው እንደዛ ነው። ስለዚህ ቢያንስ በአከፋፋይ ዋጋ ሌላ መሀል ላይ 3-4 ስቴፕ አልፎ ዋጋ ተጨምሮበት የሚሄደውን ከመከላከል አንጻር የመሰረታዊ የግብአት የሚባሉ ዘይት፣ ስኳር፣ ሩዝ እንዲሁም የተለያዩ ግብአቶች አትክልት፣ ፍራፍሬ፣ እንቁላል፣ ዶሮ ከኩዊንስ ጋር በመነጋገርና በመደራደር ኩዊንስና ኦማር ዘይት ህብረተሰቡን ለማገዝ ያለ ምንም ትርፍ ህብረተሰቡን ለማገዝ ከኛ ጋር ይገባሉ። ስለዚህ ሰው መጥቶ እንዲሸምት እንዲገበይ ባቅሙ ባልተጋነነ ዋጋ እንዲሸጥ ለማድረግ ሁሉም ነገር ተዘጋጅተን እየጠበቅን። ጥሩ ጥያቄ ነው። ታንክ ዩ። ቆንጆ ጥያቄ ነው። ለምሳሌ እኛ የሱቅ ኪራዮቻችን ባለፈው ከነበሩት ራሱ ከ10 እና ከ20% በላይ ቀንሰናል።
ለምን ነጋዴው እንዳልሽው የቀነሰ ነገር ሲያገኝ ለሰውም ተመጣጣኝ ነገር ይሰጣል ከሚል አንፃር። ስለዚህ አሁን በተቻለ መጠን ሰው እኮ አጋጣሚ ካገኘ ህዝቡን የመጥቀምም አላማ ያለው ብዙ ሰው አለ። ልክ የመጉዳት አላማ አዘጋጅቶ አቅዶ ተክዞ ብዙ ነገር የሚያደርገው እንዳለ ሆኖ ኦፖርቹኒቲውን ካመቻችሽለት ህብረተሰቡ እንዲጎዳ የሚፈልግ ሰው የለም። ስለዚህ ብዙዎቻችን ተዋውቀናል። አሁን እኛ ጋር ባሮክ የሚመጡት ሁልጊዜ ተደጋጋሚ ነጋዴዎች ናቸው። ስለዚህ ተቀብለውታል ማለት ነው ሀሳባችንን። ዋጋ ምሬት አትሰሚም። ለምሳሌ እኛ ሁላችን ተጠቃሚዎች አይደለንም? ዛሬ ማታ የገዛሽው ነገር ሲነጋ ምንም ሳይጨምር ትራንስፖርትም ምንም ሳያወጣ በጣም ጨምሮ ታገኘዋለች። ቢያንስ እሱን እንከላከላለን እኛ። ሲገቡ ስታንዳርድ ያለውን ዋጋ ጨምረውን ምንም እዚህ ስቶክ ያደረገውን ነገር ምንም ቫልዩ አድ ሳያደርግበት ሌላ ሊጨምር አይችልም። በተቻለ መጠን እንደውም ወደ መጨረሻው አካባቢ እየቀነሱ የማጣሪያ ነገር እያደረጉ ህብረተሰቡን ከመጥቀም አንጻር ነውና በተቻለ መጠን እኛ እንቆጣጠራለን። መቆጣጠር ማለት ነው ማስገደድ ማለት አይደለም። እንደዚህ ነው ብለን መጫን ሳይሆን በመነጋገር በመረዳዳት ሰው በራሱ ያሳዝናል። እንኳን ጨምረሽበት እንኳን እንትን አድርገሽበት ኑሮ በራሱ በየጊዜው የሚፈጥረው ነገር አለና እናሳምናለን። ስለዚህ የተለየ ነገር አጋጥሞን አያውቅም። ነጋዴና ሸማቹ እንዲዋጋ ጨመረብኝ ምናምን ሲከራከር አታውቂም። ስታንዳርድ ነው። ስታንዳርድ ይወጣለት ስታንዳርድ ዛሬ ብትመጪ ነገ ብትመጪ ከነገ ወዲያ ብትመጪ ያለው ነገር ነው። ስለዚህ ይሄን ነገር ከመወጣት በኩል የተሻለ ነው። ነገ ተነገ ወዲያ ደግሞ ኢቨንት አዘገጃጀታችን ዘመናዊ አድርገን ሰፋ አድርገን በተቻለ መጠን ደግሞ ከሸማቾች ጋር እየተነጋገርን ከምናምን እየተነጋገርን ብዙ ስራዎችን እንሰራለን ብዬ አስባለሁ። መግቢያው አሁን ባለው ሁኔታ 100 ብር ነው የተቆረጠለት ማለት ነው። የተለያዩ ዲስካውንቶች ምናምናም ተደርገው ማለት ነው። ወደ መጨረሻው አካባቢ ምናልባት ማስተካከያ ሊኖር ይችላል። አሁን ግን በተቻለ መጠን በ100 ብር ሰው ገብቶ እንዲገበይና እንዲስተናገድ ከማድረግ አንጻር ነው። በነገርሽ ላይ ሁሉ ጊዜ አሁን ምንም ያህል ጾም ቢሆንም ማታ ሲገበይ ውሎ ከስራ ደክሞ የመጣ ሰው ዘና እንዲል ይፈለጋል። ስለዚህ የተለያዩ ባንዶችና ሙዚቃ ተጫዋቾች አሉ፣ ሰርከስ ምናምኖች አሉ። ሌላው ደግሞ ትልልቁ ሰው ወላጅ ሲገበይ ገበያውን ህፃናት የሚቦርቁበት የሚዝናኑበት የራሳቸው የተለመደ ቢሆንም አሁን ደግሞ ለየት ባለ ዘመናዊ መሳሪያዎች እንመጣለን ብለን እናስባለን። ስለዚህ ሁላችሁም እየሄዳችሁ ግብይት እንድትፈጽሙ በአክብሮት እንጋብዛችኋለን። ውድ ጎልደን ቪው ሚዲያ ተከታታዮቻችን እንግዲህ ከበዓል ጋር ተያይዞ የሚፈጠረውን የዋጋ ግሽበትና ለመገበያየት ሲኬድ የሚገጥመውን የዋጋ ንረት ለመከላከል እንደዚህ አይነት ባዛሮች ጥቅም እንዳላቸው ይነገራል ማለት ነው። ታዲያ እናንተም በሚሊኒየም አዳራሽ በመሄድ የተለያዩ ግብይቶችን እንድትፈጽሙ በአክብሮት ጋብዘናችኋል ማለት ነው። የመግቢያ ዋጋው 100 ብር እንደሆነ አቶ ሰለሞን የኢቨንት ኦርጋናይዘሩ አዘጋጅ የሆኑት ተናግረዋል ማለት ነው። በዛሬ ያዘጋጀንላችሁ በመረጃ ሰዓታችን ያየነው ጉዳይ ይህንን ይመስል ነበር። ስለተከታተላችሁ እናመሰግናችኋለን። ሰናይ ጊዜ ይሁንላችሁ።